ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች የኢትዮጵያ ኦርቶዶክስ እምነት ተከታይ የሆናችሁና በዛሬው ዕለት የሚከበረውን ዓመታዊ የጽዮን ማርያም በዓል የምታከብሩ አድማጭ ተመልካቾቻችን እንኳን አደረሳችሁ። በያላችሁበት እንግዲህ በሚቀጥለው ዓመትን በሰላም እንዳደርሳችሁ ምኞቴን ማስተላለፍ ፈልጋለሁ። ከበርካታ ጊዜያት በኋላ በአክሱም በድምቀት ስለመከበሩ የሚገልጹ የምስል ማስረጃዎች እየወጡ ነው። የዓመታዊ የጽዮን በዓል በተመሳሳይ በተለያዩ አካባቢዎችም እንደዚሁ በአዲስ አበባም እንደዚሁ በዓሉ እየተከበረ መሆኑን የሚገልጹ የምስል መረጃዎች ምዕመናን ሲያሰራጩ ለማየት ተችሏል። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። በርከት ያሉ መረጃዎች አሉኝ። ዝርዝር የግንባር መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነ ሽመልስ አብዲሳ የመጨረሻ ምሽጋችን ይሆናል ያሉትን ኮማንዶ በተመለከተ እንደዚሁ አዲስ መረጃ ይዣለሁ። ሌሎች ዝርዝር የግንባር መረጃዎች አሉ። በተለይ በአምባሰል ቀጠናዎች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ከቦታው አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በባህር ዳር ከተማ አቅራቢያ የተፈጸመ የድሮን ጥቃት አለ። ከዚህ ጋር በተያያዘም እንደዚሁ ያሉ አዳዲስ መረጃዎችን አደርሳችኋለሁ። ህዝብ ወደ አደባባይ በመውጣት የተፈጸመ ያለውን ግድያ ተቃውሟል። ይህንን በተመለከተ በአማራ ክልል እንደዚሁ የሰሞኑን አሰቃቂ ግድያዎችን በተመለከተ እና በተለይ ደግሞ በአስከሬኖች ላይ በስለት በመቆራረጥ የተፈጸመውን ነውረኛ ድርጊት የሚያወግዝ ሰልፍ ተደርጓል። ይህንን ጨምሮ የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በትላንትናው ዕለት አንድ መረጃ አጋርቻችሁ ነበረ። የፋኖ ደላሎች በሚል የፋኖ አባላትን የፋኖ መሪዎችን እንዲሁም ደግሞ የፋኖ የቡድን መሳሪያ ተኳሾችና ሌሎችን ለማስኮብለል እንዲሁም ደግሞ በድለላ ስራ የተሰማሩ የሃይማኖት አባቶች አሉ የሚል መረጃ አድርሻችሁ ነበር። ከዚህ ጋር በተያያዘ እንግዲህ እነዚህ ከፍተኛ ኮሚሽን የሚወስዱ ናቸው ከመንግስት ከብልጽግና መንግስት እንግዲህ የሃይማኖት አባቶቹ ነው ከፍተኛ ገንዘብ እየወሰዱ ፋኖችን ትግል እንዲያቆሙ እያግባቡ እንደዚሁም መተማመኛና ዋስትና እንሰጣለን በሚል ይህን እያደረጉ ነበር። ትናንትም እንደዚሁ ማህበራዊ ሚዲያ ላይ አንድ ወዳጅ እንደዚሁ ያጋራውን መረጃ ላድርሳችሁና አሁን ለመንግስት ለብልጽግና እጅ የሰጡ የፋኖ መሪዎች የሸኔ ታጣቂዎች ያሉበትን ሁኔታ በተመለከተ አጭር መረጃ የማደርሳችሁናል። የፋኖ አስከጅ ደላላዎች ማህበር በሚል ነው እንግዲህ የጻፈው። ፋኖ አስከጆች ደላሎች ማህበር በዚህ የተዋቀረ ማህበር ውስጥ የፖለቲካ የጸጥታ አመራሮች፣ የመከላከያ አዛዦች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ወዘተ በአባልነት የሚሳተፉበት እንግዲህ አደረጃጀት ነው። ዓላማው በየቀጠናው ያሉ ፋኖዎችን በተለይ በአመራር ደረጃ ያሉትን አድራሻ በማፈላለግ በሚቀርቧቸው ሰዎችና ቤተሰቦቻቸው በኩል መስመር በመዘርጋት ገንዘብ፣ ቤት መስሪያ ቦታ፣ ስራ ይሰጣቸዋል በሚል መደለያ ማማለያ በመጠቀም ትጥቃቸውንና አባላቶቻቸውን ይዘው እጅ እንዲሰጡ ማድረግና ይህንን የማግባባት ስራ መስራት ነው ስራው። በዚህ አይነት ስልት የገቡት የተወሰነ ቀን የፕሮፓጋንዳ ከተሰራባቸው በኋላ አለባብሰዋቸው በየቅንጦት ሆቴሉና በየጎዳናው ሲንቀሳቀሱ የሚያሳይ ምስልና ቪዲዮ ከወሰዱ በኋላ ከሀገር እንዳይወጡ ማድረግ፣ አካውንታቸውን በማገድ በጸጥታ መዋቅሩ የሚወሰደው ቀጣይ እርምጃ እስከሚታወቅ ድረስ የቁም እስረኛ ሆነው እንዲቆዩ የሚደረግ ይሆናል። በዚህ አደረጃጀት የድለላ እንቅስቃሴ እስካሁን ሊጠመዱ የቻሉት ጥቂት የፋኖ ስም በተለያዩ ዘረፋና ወንብድና በፋኖ ስም በተለያዩ ቦታዎች ዘረፋና ወንብድና ተግባር ላይ ተሰማርተው ገንዘብ የሰበሰቡና ለህዝባዊ ትግሉ ቅንጣት ደንታ የሌላቸው ግለሰቦች ሲሆኑ እጅ ሰጥተን ቃል የገቡትን ባይሰጡን እንኳ በወንብድና ያካበትነውን ገንዘብ በነፃነት ለምንፈልገው ዓላማ እያዋልን እንኖራለን ብለው አቅደው እንደሚመጡ የተረዱት ያገዛዙ ሰዎች ፕሮፓጋንዳ ከሰሩባቸው በኋላ የባንክ አካውንቶቻቸውን የቅርብ ሰዎች የባንክ ሂሳቦችን ሙሉ በሙሉ እንዲዘጉ አድርገውባቸዋል። ከወራት በፊት በምዕራብ ወሎ ለገሂዳ ወረዳ አካባቢ እጅ የሰጡ የተባሉ የተወሰኑ የልጆች የተፈጸመው ይሄን በሚገባ ያሳያል። ይሄ በየደረጃው ያለ የፋኖ አስከጅ ደላላዎች መዋቅር የስራ አስፈጻሚው በየሳምንቱ ሪፖርት እያቀረበ እንደሚገመግም መረጃ ደርሶኛል ይላል። ይህንን የጻፈው ኮምቦልቻ አካባቢ የሚኖረው ዘሪሁን ነው። እንግዲህ ዘሪሁን በተለያየ ፖለቲካ ተሳትፎ ታውቁታላችሁ። ትላንትና ተመሳሳይ መረጃ ቀርቦ ነበር። ከዚህ ጋር እንግዲህ እጅ ሰጥተው ወደ ብልጽግና ከገቡት ውስጥ የተወሰኑትን በሚሊሻ መዋቅር ውስጥ አካተዋቸዋል። ይሄ የሚሆነው ግን አሁን ያለው ጦርነት ቁርጡ እስኪታወቅ ድረስ ነው። አንዳንዴ በዘመቻዎች ሚሊሻዎች ከነሱ ጋር አንዘምትም በማለታቸው ከኋላ ተመተውም እንደዚሁ ህይወታቸው ያለፈ ስለመኖራቸው ተገልጿል። የባንክ አካውንቶቻቸው ዝግ ተደርገውባቸዋል፣ እንዳይንቀሳቀሱ ተደርገዋል። የቁም እስረኛ ናቸው። በጦርነቱ ጊዜ ጉዳት የደረሰባቸው የሚሊሻ ቤተሰቦች ደማቸውን መመለስ ትችላላችሁ በሚል መዋቅሩ እንደዚሁ የተለያየ ድጋፍ እየተደረገላቸው ህይወታቸው አደጋ ላይ እንዲወድቅ ተደርጓል። እንግዲህ እነዚህ እጅ ሰጥተው ከተማ ውስጥ አሉ የተባሉት የቀድሞ የፋኖ አባላት የህይወት ሁኔታ የሚያሳይ ነው።
አጠቃላይ የቁም እስረኛ ናቸው። ከዚህ ባሻገር በኦሮሚያ ክልል ደግሞ ከዚህ የከፋ ነው። እጅ የሰጡ የሸኔ አባላቶች እንግዲህ በፈጸሙት ወንጀል ግለሰቦች ከሰዋቸዋል በሚል ወደ ፍርድ ቤት ቀርበው እስከ 26 ዓመት እስከ 25 ዓመት የእድሜ ልክ እስራት የተፈረደባቸው መኖራቸው እንደዚሁም ደግሞ ከካምፕ ወጥተው በተለይ ባለስልጣናትን ገድለዋል የተባሉት እጅ ከሰጡ በኋላ በሌሊት ከካምፕ ተወስደው ደብዛቸው ስለመጥፋቱ በዚህ ሁኔታ ውስጥ እንግዲህ የተወሰኑት ግን ለሚዲያና ለፍጆታ ሲባል በተለያዩ የብልጽግና መድረኮች እንዲታዩ ይደረጋል። ይሄ እየተደረገ ያለው በብልጽግና ነው። መቼም ቢሆን መተማመኛ እንደሌለና እጅ ከሰጡ በኋላ ይሄ ጣፈንታ እንደሚጠብቃቸው በተለይ በኦሮሚያ ክልል እጅ የሰጡ የሸኔ አባላት ላይ የተፈጸመው ድርጊት ማሳያ ነው። በዚህ ሁኔታ በአምቦና አካባቢው 600 የሚደርሱ እጅ ሰጥተዋል የተባሉ ከወለጋና ከአካባቢው እነዚህ ፍርድ ቤት መቅረባቸው ነው። እንግዲህ ምህረት ተደርጎላቸዋል እጅ ስጡ ከተባሉ በኋላ። ስለዚህ ሌላው ከዚህ ምን ትምህርት ይወስዳል የሚለው እንግዲህ ወደፊት አብሮ የሚታይ ነው። ወደ መረጃዎቹ ነው የምቀጥለው። ወደ መረጃዎቹ ሲሄድ በፋኖ በወንበዴዎችና በዘራፊዎች የተዘጉ መንገዶች ይከፈታሉ፣ ሌቦች ይጸዳሉ በሚል ከህዝብ ጋር እየሰራው ነው ብሏል። በደቡብ ጎንደር እብናት ቀጠና የፋኖ ተወካዩ ለኢትዮ ፎከስ እንደገለጸው ከእብናት ከተማን ማዕከል አድርገው የሚንቀሳቀሱ መንገዶች ላይ ዝርፊያ የሚፈጽሙ ላይ ፋኖ እርምጃ ወስዷል። በዚህም 5 በቁጥጥር ስር ሲውሉ ሌሎች ደግሞ እንደዚሁ ያጸፋ ተኩስ የሰጡ እንደዚሁ እርምጃ የተወሰደባቸው ስለመኖራቸው ነው የተገለጸው። በተለይ ከእብናት ወደ ዳህና፣ ሰቆጣ፣ ተከዜ በዚህ መስመር ዝርፊያ፣ ግድያ እየፈጸሙ የነበሩ ላይ ነው እርምጃ የተወሰደው። የተያዙ ዘራፊዎችም አሉ፣ እስከ ትጥቃቸው የተያዙ አምልጠውም እንደዚሁ መንገድ የቀየሩም አሉ። በቀጠናው በዚህ ቀጠና በቀጣይ ከእብናት በለሳ በዝርፊያ ምክንያት የቆመ መንገድ አለ። ለበርካታ ወራት ትራንስፖርት አገልግሎት አይሰጥም በዝርፊያ ምክንያት። ይህን ለማስከፈት ኦፕሬሽን ይጀመራል። በሌሎች አካባቢዎችም እንደዚሁ እርምጃ ይወሰዳል። ከበለሳ እብናት መንገድ በመዘጋቱ ሰዎች እንግዲህ ወደ ባህር ዳር ሲመጡ ወደ ጎንደር ዙረው ነው የሚሄዱት። ወደ አዲስ ዘመን እንደገና መጥተው ነው የሚሄዱት። ስለዚህ ይህን መንገድ ለማስከፈት ቀጣይ ዘመቻ ይደረጋል ሲሉ ነው እንግዲህ ፋኖ መልካሙ ጣሴ ይህንን እየገለጸው ፋኖና መምህር። ሌላው ማዕከላዊ ጎንደር አካባቢ የዛሬ ማለዳ ያለው መረጃ ላድርሳችሁ። ማዕከላዊ ጎንደር በፋኖ አመራሮች ላይ ያነጣጠረ የተባለ ዘመቻ ለማድረግ ተጨማሪ ኃይል ዛሬ እየተንቀሳቀሰ ነው። ሰሞኑን የሌሊትና የቀን ተከታታይ ዘመቻ በተደረገባቸው የደንቢያ፣ የጭልጋ፣ የጣቁሳ ቀጠናዎች ዛሬ እንደገና ከጎንደር፣ ከጭልጋ፣ ከጎርጎራና ከጨዋሂት ወደ አካባቢዎቹ ተጨማሪ ኃይል ዛሬ ከማለዳ ጀምሮ ተንቀሳቅሷል። እንግዲህ በሚቀጥሉት 5 ቀናት ዘመቻ ለማድረግ በሚል እቅድ ተይዞ እንደሆነ የመረጃ ምንጮቹ ገልጸዋል። ህዳር ወር ከገባ በኋላ በዚህ አካባቢ ይሄ 6ኛው ዙር ዘመቻ እንደሆነ የሚገልጹት የመረጃ ምንጮች ለ5 ቀናት የሚቆይ ዘመቻ በሚል ነው ወደዚህ አካባቢ ኃይል እየገባ ያለው። በተለይ ድኩላ አርባ፣ ሰሲት፣ ጣቁሳ፣ ጫንድባ፣ ተንከል አካባቢዎች ነው ተጨማሪ እግረኛና የኮማንዶ ኃይል ወደ አካባቢው እየገባ ያለው። ባለፈው ጫንድባ አካባቢ በተደረገ ከባድ ውጊያ እና የሌሊት ጥቃቶች አንድ የመንግስት ሬጅመንት ኃይል ጉዳት አስተናግዷል። በፋኖ በኩልም እንደዚሁ የዘመቻ አስተባባሪ ፋኖ መሪን ጨምሮ እንደዚሁ ጉዳት መድረሱን የመረጃ ምንጮች ገልጸዋል። ዛሬም ከ4 ቀጠና የተውጣጣ ኃይል ወደዚህ አካባቢ ስምሪት ስለመውሰዱ ነው የመረጃ ምንጮቹ እየገለጹት። ወደ መተማ ስንሄድ በመተማ በ2 ቦታዎች ላይ ማታ መሻሹን ከፍተኛ ተኩስ ነበር ተብሏል። አንደኛው ኮኪት ተብላ የምትጠራው ከተማ የሚሊሻና የአድማ ብተና ካምፕ አቅራቢያ ተኩስ ነበር። ሁለተኛው ደግሞ በዞን ዋና ከተማ ገንዳ ውሃ ከተማ አቅራቢያ እንደዚሁ በካምፕ አቅራቢያ ተኩስ ነበር። በዚህ የአድማ ብተናና የሚሊሻ ካምፖች ላይ ነው ተኩሱ ያነጣጠረው። ምሽቱ እንግዲህ በሁለቱም ቦታዎች በተመሳሳይ ሰዓት ነበረ ተኩስ የነበረው። በካምፖቹ ላይ የደረሰው ጥቃት እና የደረሰው ወታደራዊ ኪሳራም ሆነ ጉዳት በዝርዝር አልታወቀም ተብሏል። ጥቃቱን ተከትሎ በከተሞቹ እንደዚሁ ማመሻሹን ከፍተኛ ኃይል ስምሪት ስለመደረጉና እስከ 4 ሰዓት ድረስ አልፎ አልፎ ተኩስ ይሰማ እንደነበር የዓይን እማኞች ይህንን አድርሰዋል። ወደ ሌሎች መረጃዎች ስቀጥል ወደ ደንበጫ የሚወስደን መረጃ ነው ማስከትለው። በደንበጫ ከተማ ወደ ዋድ ኢየሱስ ተጨማሪ ኃይል ዛሬ ስለመንቀሳቀሱ ተገልጿል። ከላይ ደንቢያና አካባቢው ባለው ጋር ተመሳሳይ ወደ ዋድ ተብሎ ወደሚጠራው አካባቢ ኃይል ተንቀሳቅሷል። ሰሞኑን በዚህ አካባቢ በተደረገው ውጊያ እና የድሮን ጥቃት ጉዳቶች መድረሳቸው ይታወቃል። ይሄ ከቆመ በኋላ ዛሬ እንደገና ወደ አካባቢው ኃይል መንቀሳቀሱ ነው የተገለጸው። ከዋድ ተጨማሪ ኃይል ባሻገር ወደ ማቻከል፣ ደብረ ኤልያስ እና
ደንበጫ አዋሳኝ ኩታ ገጠም አካባቢዎች እንደዚሁ የ5 ቀናት ዘመቻ በሚል ነው ኃይል እየተንቀሳቀሰ ያለው ሲሉ የመረጃ ምንጮች ይህንን አድርሰዋል። ወታደራዊ አፈሳና ግዳጅን በተመለከተ ታዳጊዎች እድሜያቸው ያልደረሱ ህጻናት አሁንም ለወታደራዊ ግዳጅ በሚል በተለያዩ አካባቢዎች እየታፈሱ እንደሆነ ከየአካባቢዎቹ የሚወጡ መረጃዎች ያሳያሉ። ደቡብ ጎንደር እብናት፣ ሰሜን ወሎ ሀብሩ ወረዳ የደረሱ መረጃዎች ጨምረው በእምነት ተቋማት ላይ በስደተኞች መጠለያ ጣቢያዎች ጭምር ወታደራዊ አፈሳ ተደርጓል ብለዋል። እዚህ ላይ ዛሬ ከወጡ መረጃዎች መካከል በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ከወለጋ ተፈናቅለው በከተማው ከሚገኙ ተፈናቃዮች በካምፖቹ ላይ ታዳጊዎች በሚሊሻዎች ታፍሰው ተወስደዋል የሚል መረጃ ነው የወጣው። በሚሊሻዎች ወደ ስደተኛ መጠለያ ጣቢያዎች ዘልቀው በመግባት ነው ታዳጊዎችን እየወሰዷቸው። ብዙዎቹ ታዳጊዎች ወለጋ አካባቢ እናት አባቶቻቸው ተጨፍጭፈውባቸው እርስ በርስ ታናሽና ታላቅ እየተጋገዙ የሚያድጉበት ካምፕ ነው። በካምፕ ውስጥ ያለው ሁኔታ እጅግ አሳዛኝ ቢሆንም አሁን ደግሞ ይሄ ድርጊት ተፈጽሞ ታዳጊዎችም ታላላቆቻቸው በመወሰዳቸው አሁን ለከፋ ችግር ተጋልጠዋል። ይህን ተከትሎ በሌሎች መጠለያ ጣቢያዎችና ካምፖች ከፍተኛ ስጋት አለ ሲሉ ነው ከደቡብ ወሎ መቅደላ ወረዳ ይህንን መረጃ ያደረሱ የዓይን እማኞች እየገለጹ። ሰሞኑን እንግዲህ በተለያዩ አካባቢዎች በቆሎ ተማሪዎች ጭምር ሳይቀር በቆቦ፣ በወልዲያ፣ በእብናት እና በተለያዩ አካባቢዎች የቆሎ ተማሪዎች ጭምር ታፍሰው ወደ ወታደራዊ ካምፕ እየተወሰዱ መሆናቸው ተገልጾ ነበር። ከዛ ትላንትና በአዲስ አበባ በፈቃደኝነት የሚመዘገብ ተመዝጋቢ የለም በሚል በጎዳና ላይ የሚገኙ ጎዳና ተዳዳሪዎች እንዲሁም ደግሞ በወጣቶች መዝናኛ ማዕከላት ሰብሰብ ብለው የሚገኙ ወጣቶችን በመያዝ ወደ ፖሊስ ጣቢያዎች በማስገባት የማጣራትና የምዝገባ ስራ እንዲሰራ ወይም ደግሞ አፈሳ እንዲደረግ የሚል አቅጣጫ መሰጠቱ ይታወቃል። ትላንትና ቦሌ አካባቢ እንዲሁም ደግሞ ልደት አካባቢ ተመሳሳይ አፈሳዎች መደረጋቸውን የመረጃ ምንጮች ከአዲስ አበባ ገልጸዋል። በዚሁ ወደ ቀጣዩ መረጃ ስንሄድ እንግዲህ በኦሮሚያ ክልል የተመለከተ መረጃ ነው። ከወራት በፊት አንድ መረጃ በዚህ ይፋ ከተደረገ በኋላ ሌሎች ሚዲያዎችም ጉዳዩን በኋላ ሲቀባበሉት ነበር። ይሄ መረጃ ምንድነው? ከወራት በፊት ምልመላ ሲደረግ ልዩ ስልጠና የሚወስድ የገዳ ኮማንዶ ወደ ምልመላ ማዕከላት እየገባ ነው፣ የገዳ ኮማንዶ ለማሰልጠን እንቅስቃሴ የተደረገ ነው የሚል ዘገባ ነበር። ዛሬ እንግዲህ ከወራት በኋላ ይሄ የተመለመለ የገዳ ኮማንዶ ስልጠናውን አጠናቆ ስለመመረቁ ነው የመረጃ ምንጮቹ የሚገልጹት። ገዳ ኮማንዶ ልዩ ኮማንዶ በሚል ልዩ ስልጠና የተሰጠው በአባላት በተለይ ሰንቀሌና ቡልቡላ ተብለው የሚጠሩ ማሰልጠኛ ካምፖች ነው ይሄ ስልጠና እየተሰጠው። እንግዲህ በአንዱ ዝዋይ አቅራቢያ የሚገኝ ነው። ይህም እንደዚሁ ሰንቀሌብ ደግሞ የምዕራብ ሸዋ ጫፍ አካባቢ የሚገኝ ቦታ ነው። በእነዚህ ቦታዎች ነው ይህ ስልጠና እየተሰጠው ተብሏል። እንግዲህ ይህንን በተመለከተ ወደ አዲስ አበባም ጭምር ስምሪት ይወስዳል የተባለው ኃይል ገዳ ኮማንዶ ዋናው እንግዲህ ስምሪት ቦታው አዲስ አበባ ይሆናል። ከዛ ባሻገር በትልልቅ ከተሞችም እንደዚሁና በትልልቅ መንገዶች ላይ በተለይ ከአዲስ አበባ ናዝሬት ባሉት ቀጠናዎች ጨምሮ ስምሪት ይወስዳል ነው የተባለው። እነ ሽመልስ አብዲሳ እንግዲህ የመጨረሻ መተማመኛ የተባለ ኃይላቸው እንደሆነ ነው የሚገልጹት። ይሄ እንግዲህ ከወራት በፊት ይፋ የሆነው ኃይል ነው ዛሬ የተመረቀው። እነ ሽመልስ እና አብይ አህመድ እንግዲህ እነ ሽመልስ እና አብይ በተለይ ተጠባባቂ ሀሳቦችን እየያዙ እንደሚገኙ ጉዳዩን የሚከታተሉ የመረጃ ምንጮች ይገልጻሉ። እነ ሽመልስ አብይ እንኳ ቢወድቅ ከዚህ በኋላ እኛ የራሳችን የመጨረሻ ምሽጋችን የምንለው ኃይል ይሄ ኃይል ይሆናል የሚል ግምገማ እንዳላቸውም ነው የታወቀው። እንግዲህ በአንድ ተረት አለ፣ ዘጠኝ ቦላሊ ከምን አያድንም እንደሚባለው እነ ሽመልስ አብዲሳ እንግዲህ የመከላከያ ቁልፍ ቦታዎችን በፌዴራል ደረጃ በፌዴራል በኩል ያሉ ስልጣኖችን ከጠቅላይ ሚኒስትር እስከ ደህንነትና የፋይናንስ ተቋማት እንዲሁም ደግሞ እስከ አገር ውጭና አገር ውስጥ የደህንነት መዋቅርና የውጭ ጉዳይ መስሪያ ቤት ተቋማትን ሙሉ በሙሉ ቢቆጣጠሩም አሁንም እንግዲህ ይህንን መተማመን አልደረሱም። ከንቲባውን ተቆጣጥረዋል። በቄሮ ቢሊሱማ በሚል አዳዲስ የህዝባዊ ሰራዊት በሚል ሰራዊት እያሰለጠኑ ነው። ኮሬ ነገኝ የሚል የሚቃወማቸውን በሙሉ ገዳይ ቡድን አቋቁመዋል። ጋቸና ሲርና ወይ ደግሞ የስርዓቱ ጋሻ ሚሊሻ እንደዚሁ ብዙ ሺህ መቶ ሺህ የሚቆጠር ሚሊሻ አሰልጥነዋል። ረጲዮላ በሚልም እንደዚሁ ተመሳሳይ ኃይል አሰልጥነዋል። አባቶርቢ የሚባልም እንደዚሁ ይህ እንግዲህ ከልዩ ኃይሉ ከፖሊስ እንዲሁም ደግሞ በፌዴራል ደረጃ ካለው ከፌዴራል ፖሊስና ከመከላከያ አወቃቀር ባሻገር ያለው ነው። እንግዲህ የጦር ኃይሉን የአየር ኃይሉንም እንደዚሁ ተቆጣጥረው ቢገኙ እንግዲህ አስተዳደራቸው የሚጸና ስላልመሰላቸው አሁንም ጭንቅ ውስጥ ነው የሚገኙት።
እንግዲህ በአጠቃላይ አስተዳደር የሚጸናው እንደዚህ አይነት ብዙ ሰራዊት በብዙ ዙር የተለያየ አደረጃጀት በመፍጠር አይደለም፣ የህዝብ አመኔታና ተቀባይነት በማግኘት ብቻ መሆኑ ነው ሊታወቅ የሚገባው። ለማንኛውም እንግዲህ ገዳ ኮማንዶ ስልጠናውን አጠናቋል ተብሏል። እንግዲህ ቀና ያዴታ ከአዲስ አበባ ጋር ስምሪቱን ለማቀናጀት ደፋ ቀና እያሉ ነው። የቀድሞ የመከላከያ ሚኒስትር በኋላ የአዲስ አበባ ከተማ አስተዳደር ባለስልጣን ቀና ያዴታ ይህንን ጉዳይ እያስተባበረ እንደሆነ የወጡ መረጃዎች ያሳያሉ። ወደ ሰሜን ወሎ ራያ አለማጣ ከተማ ስንሄድ በሰሜን ወሎ ራያ አለማጣ ከተማ ዛሬ ካህናት ታስረው ተወስደዋል። ማህተም አላስረከባችሁም በሚል 7 ካህናት በህዋት ታጣቂዎች ታፍሰው ተወስደዋል። የህዋት ኮማንደር አብርሃ በሰጠው ትዕዛዝ ነው እነዚህ ቀሳውስት እና ካህናት ዛሬ ቅዳሴ እንዳይቀድሱ ታፍሰው የተወሰዱት። ይህንን ደግሞ ካህናቶቹን ያሰራቸው አርሚ 24 ኮር 3 አሞራ ክፍለ ጦር ተብሎ የሚጠራው የህዋት የታጣቂ ክፍል መሆኑን ነው የመረጃዎች የሚያሳዩት። ካህናቱ ወደ እስር ቤት የወሰዷቸው እንግዲህ እነዚህ ናቸው። 200 አብያተ ክርስቲያናት መዋቅራቸው ፈርሶ ማህተማቸው መነጠቃቸውን አብረው የወጡ መረጃዎች ያሳያሉ። ይሄ በህዋት እየሆነ ነው። አምባሰል አካባቢ ያገኟቸውን አጫጭር መረጃዎች ወደ እናንተ ላድርስ። በአምባሰል ቀጠና እንግዲህ ለወትሮው ጦርነቱም ውጊያም ተለይቶት አያውቅም። አካባቢውን ከገንፎ ጨፌ ተብሎ ከሚጠራው አካባቢ ሌሊቱን ወደ አምባሰል ተራሮች በርካታ የመንግስት ኃይል ስለመንቀሳቀሱ እና ሌሊቱን ጭምር ረፋዱን ጭምር እንደዚሁ ተጨማሪ ኃይል ስለመግባቱ የዓይን እማኞች ገልጸዋል። ይህንን ተከትሎ ገንፎ ጨፌ ያለው ኃይል ወደ አምባሰል መውጣቱን ተከትሎ ከመርሳ ወደ ገንፎ ጨፌ ሌላ ተጨማሪ ኃይል ተንቀሳቅሷል። ዙ 23 ሞርተርና ዲሽቃዎችን የታጠቀ የመንግስት ኃይል በተመሳሳይ ከወልዲያ ወደ ደሴ ዛሬ እንደዚሁ በ6 ኮንቮዮች በርካታ ኃይል ተንቀሳቅሷል። በ4 ፓትሮሎች እጀባ እየተደረገለት ያለ ኃይል ተንቀሳቅሷል ተብሏል። ሌላው እንግዲህ በዚሁ አምባሰል አዲስ መንደር ተብሎ በሚጠራው አቅራቢያ ከፍተኛ የተኩስ ድምፅ 1 ሰዓት አካባቢ ይሰማ እንደነበር የመረጃ ምንጮች ገልጸዋል። የተኩስ ድምፁ የሞርተር ፍንዳታዎች ጭምር ያካተተ ነው። ድሽቃና ሞርተር ይሰማል ብለዋል። እስከ 2 ሰዓት ድረስ ቆይቶ ቆሟል። ሆኖም በአካባቢው ውጥረት አለ። በዚሁ ቀጠና ወደ ተሁለደሬ ሐይቅ ስንሄድ ሐይቅ ከተማ 50 ሰዎች ከመንገድ ላይ ተይዘው ወደ ፖሊስ ጣቢያ ተወስደዋል። ትላንትና አመሻሹን የሚል መረጃ ነው የወጣው። እነዚህ ሰዎች ትላንት ተይዘው እየተወሰዱት እንግዲህ በከተማው የሚሊሻና የአድማ ብተና የፖሊስ አባላት እንደሆነ የገለጹት የመረጃ ምንጮች መንገድ ላይ እንዲንበረከኩ አደረጓቸው። ስልኮቻቸውን እንዲያጠፉ ካደረጉ በኋላ ስልኮቻቸውን ነጠቋቸው። ይህንን ተከትሎ ወደ ፖሊስ ጣቢያ ተወስደዋል። እንግዲህ ይሄ የሆነው የሰዓት እላፊ ገደብ ተጥሎ የሰዓት እላፊ ገደብ ተላልፋቸዋል በሚል ነው ሰዎች በጅምላ የታሰሩት። በሚሊሻና ከ2 ቀናት በፊት በዚሁ በሐይቅ ከተማ ከንቲባው መኖሪያ ቤት ላይ ድንገተኛ ጥቃት ተፈጽሞ በተፈጸመ ጥቃት እንግዲህ የባለቤቱ ቀላል ጉዳት ደርሶባታል ከንቲባው። ይህንን ተከትሎ በብዙዎቹ የብልጽግና የተውለደሬም የሐይቅ ከተማ ባለስልጣናት በሚያድሩት ቤታቸውን ለቀው ወደ ደሴ ነው አዳራቸውን ወይም ደግሞ ወደ ወታደራዊ ካምፖች ነው አዳራቸውን ያደረጉት። በአካባቢ ያለው ስጋት ተከትሎ ነው ያሉት የመረጃ ምንጮቹ። እንግዲህ በዚህ አካባቢ መረጃ ምንጮች እንዳሉት አጠቃላይ በዚህ በአምባሰል ተውለደሬና ደሴ ዙሪያ ያለውን አጠቃላይ እንቅስቃሴ በተመለከተ የረፋድ ወታደራዊ ስምሪቶቹ በአምባሰል ቀጠናዎች እና ደሴ ዙሪያ ውጊያ ሊቀሰቀስ ይችላል የሚል ግምትና ስምሪቱን ተመልክተው ይህንን መረጃ አድርሰዋል። እንግዲህ በእርግጥ አምባሰል ውጊያ ያልተደረገበት ጊዜ አለው የሚለው አብሮ የሚነሳ ቢሆንም ሌላው ወደ ባህር ዳር ዙሪያ የሚወስደን መረጃ ነው። ባህር ዳር ዙሪያ መራዊ ከተማ አቅራቢያ አብሊ ተብሎ በሚጠራ ቦታ ወደ ቆጋ ወንዝ እና ቆጋ ግድብ አቅራቢያ የድሮን ጥቃት ስለመፈጸሙ ነው መረጃዎች የጠቆሙት። ትላንትና መሻሹን ተፈጽሟል በተባለ ድሮን ጥቃት የደረሰው ጉዳት በዝርዝር አልታወቀም። የድሮን ጥቃቱ የተፈጸመው የአካባቢው የገበሬ ማህበር ህብረት ስራ ማህበራት ግቢ ነው። በህብረት ስራ ማህበሩ የእርሻ ምርቶች ሰብል እንዲሁም ደግሞ ማዳበሪያ በሚከማችበት መጋዘን ላይ ነው ጥቃት የተፈጸመው። በሰዎች ላይ ግን እስካሁን ድረስ ባለው ሁኔታ የደረሰ ጉዳት ስለመኖሩ የታወቀ ነገር የለም። በተመሳሳይ ዛሬ ረፋድም እንደዚሁ ሜጫ፣ ቸፈር፣ ሰከላ ድረስ የድሮን አሰሳና ቅኝቶች እንዳሉ የዓይን እማኞች ገልጸዋል። በዚሁ ሰከላ ቀጠና የሚወስደን መረጃ ላስከትል። በዚሁ ሰከላ ወረዳ አጉት ተብሎ የሚጠራ አካባቢ ዛሬ ህዝባዊ ተቃውሞ ተደርጓል። ህዝቡ ወደ አደባባይ መውጣት
ሰሞኑን በአካባቢው በዚህ አጉት ተብሎ የሚጠራው አካባቢ በ8 ሰዎች ላይ ንጹሃን ላይ የተደረገውን ጭፍጨፋ የሚያወግዝ ሰልፍ ነው የተደረገው። ግድያው በጣም አሳዛኝ የሚያደርገው ግድያ ከፈጸሙ በኋላ የመንግስት ወታደሮች በስለት የተለያዩ የሰውነት ክፍሎችን ቆራርጠዋል፣ ብልት ሳይቀር። ይሄ በአካባቢው ቁጣ ፈጥሯል። እንግዲህ የተሰራጩ ቪዲዮዎችን ተመልክታችሁ እንደሆነ በክላሽ መግደልም ወግ ነው ይላሉ። አንድ አባት በአሰቃቂ ሁኔታ ልጃቸው ከተገደለ በኋላ የአካል እንግዲህ የሀፍረተ ስጋዎች ጭምር በቢላዋና በስለት መቆራረጡን ተመልክተው እንግዲህ አስከሬን ላይ እንደዚህ ይፈጸማል በሚል እንደዚህ አይነት የምሬት መልእክቶችን ሲያስተላልፉ ነበር። ዛሬ እነሱ ናቸው ወደ አደባባይ መውጣት አብይ አህመድ ዘር አጥፊ ነው፣ አማራ በመጨፍጨፍ የሚጠና ስልጣን የለም፣ ስልጣን አይጸናም፣ ስለዚህ አማራን መግደል ይቁም የሚሉ የተለያዩ ሰልፎችን እያደረጉት የአንጉት አካባቢ ነዋሪዎች ናቸው። ወደ ምዕራብ ወሎ የሚመልሰን መረጃ ላስከትል። በምዕራብ ወሎ ከለላ ወረዳ ከከለላ ከተማ በመነሳት ወደ ቆርኬ ተብሎ ወደሚጠራ ቀበሌ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። ወደ ቆርኬ ቀጠና ከገባው የአድማ ብተናና የሚሊሻ ኃይል ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ እንደደረሰ መረጃዎች ጠቁመዋል። የአሃዛዊ ቁጥሩ ነው ያልታወቀው። ፋኖን ከበባ ውስጥ ለማስገባት በሚል ከማለዳ 1 ሰዓት ጀምሮ ወደ አካባቢው ከገባው የሚሊሻና የአድማ ብተና ኃይል ጋር በተደረገው ውጊያ ጉዳት ደርሷል። ቁስለኛና አስከሬኖችን ይዞ ረፋድ ላይ የመንግስት ኃይል ወደ ከላላ ከተማ ስለመመለሱ መረጃ ምንጮቹ ጠቁመዋል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ የሚመስሉት። እየተከታተላችሁ ሐሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የተለያዩ ሐሳብ አስተያየቶችን አድርሳችሁኛል። ካደረሳችሁኝ ሐሳብ አስተያየቶች መካከል የፋኖን ትግል በተመለከተ እንደዚሁ ደግሞ አጠቃላይ እየተፈጸመ ያለውን ግፍና ሰቆቃ የሚያጣራና የሚመረምር አንድ ኮሚሽን ቢቋቋም ይሄ በየዕለቱ ያለው ሁኔታ እየተረሳ ነው፣ እየተደራረበ ነው ችግሩ አንዱ አንዱን የሚያስንቅ በየቀኑ እየተፈጸመ ያለውን ግፍና ሰቆቃ የሚመዘግብ የሚያስተባብር ኮሚሽን እንዲሁም ደግሞ በሰነድ የሚይዝና የሚያጣራ ለዓለም አቀፍ ሚዲያዎችና ተቋማት የሚያሳውቅ ኮሚሽን ቢቋቋም በሚል ለዚህም ደግሞ ኃላፊነቱንም ተነሳሽነቱንም እንወስዳለን፣ ድጋፍ እናደርጋለን በሚል እስኪ ይህንን መልእክት አስተላልፍልን የሚል እንደዚሁ መልእክት ልካችሁልኛል። ተመልክቻለሁ። በእጅጉ ነው የማመሰግነው። እንግዲህ ብዙዎች አሉ በዚህ ጉዳይ ላይ በትግራይ የተፈጸመውን ጦርነት ተከትሎ ያውም እንግዲህ በተባለው ልክ ነው ወይ አይደለም ወይ የሚለው እንግዲህ የተጎጂዎችን ሞራል በጠበቀ መልኩ እያንዳንዱ ጉዳይ ይፋ መደረግ ያለበት ቢሆንም ግን ለፖለቲካ ፕሮፓጋንዳ ሲባል ጄኖሳይድ የሚል ቢሮ ተቋቁሞ የማጣራት ስራ እየሰራ ነው። ከዛ በለጠ በአማራ ክልል ከ300 በላይ የድሮን ጥቃቶች ተፈጽመዋል። እነዚህ ጭምር ያደረሷቸውን ጉዳቶች እስካሁን በተመለከተ ይህንን የሚመረምር የሚያጣራ እስካሁን ኮሚሽን ወይም ደግሞ ትልቅ ተቋም አልተቋቋመም የሚል ጥቆማ ነው። ከዚህ ጋር በተያያዘ እንግዲህ አንዳንድ ማህበራቶች የየዕለቱን አጠቃላይ ጦርነቱን በተመለከተ ለምሳሌ እንደ አማራ ማህበር በአሜሪካ ትሪፕል ኤ የዕለታዊ የጦር ሪፖርቶችን ሰብአዊ ጉዳቶችን በሰነድ እያስቀመጡ ነው የሚገኙት። ሌላው እንግዲህ ተደራጅቶ ለመስራት ፍላጎት ያለው ካለ ቢሰራ ጥሩ ነው። የሚገኙ መረጃዎች ካሉ የመረጃ ድጋፍና ትብብር ለማድረግ ፈቃደኛ ናቸው እንግዲህ ሚዲያዎችም የሚሆኑት። ስለዚህ መልእክቱ ደርሷል። መልእክቱንም ጥሪ አቅርቤበታለሁ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ